ስትሄድ እኮ የመጀመሪያ ከአይደለም አይደለ እኮ ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ እኮ እንድትሄድ ነው ፍላጎት ስለዚህ ምን አገባ? እሺ ናውጣ ናውጣ። ሌላ ችግር እንከባበር፣ አንናነቅ። ለምን ያንቺ ፍቅር ለምን አይቀርም? ለመንኩሽ አይደል? ይቅርብኝ። ዘንጬ ዱርዬ ሆኜ አልኖርም እንዴ? ለምን ትንቅራይ ሙጪ ይጅልኝ ማን ስለሆንሽ አንቺ እኔ እኮ ምንም አላደረኩሽም ታውቂያለሽ አይደል? እንደውም እንዴ ምንም ሳላረግሽ እኮ ነው እየለመንኩሽ ያለው። ለምን በገደል አትገቢም? ሰማኛል። ለአንተ እኔ ቤት እንዳትመጣ ሁለተኛ። አይሚን እንከባበር። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ሰላም ሰላም፣ እንዴት ናችሁ? ዲያገራዎች ከኔ ጋር ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዙ ትበልልኝ። እኔ ሰላም አለ። እንደዚህ እየተጣላችሁ እንደዚህ ናችሁ። ሰላምም የለም ምንም ነገር ማለት ነው። ሁሉም በርትቷል። ብዙ ነገሮችን ያው ብቻ አይኑ የማይታየው ሰው መስማት የተሳነው ሰው ነው አንቺን ሞገስ እንጂ በእርግጠኝነት አንቺ የሚወቅስሽ ሰው ይሄ ሁሉ ችግር ያለበት ሰው ነው። ጭንቅላት የሌለው ሰው አንቺን የሚወቅስሽ እንጂ እኔ መውቀስም ማንም ሰው እኮ መውቀስ ይችላል። በተለይ ደግሞ እኔ በዙሪያ ባሉ ሰዎች መወቀስ አልፈልግም። እሱን ነው ሰው ስለማይታየው ማለት ነው። ማለት የሰው ስህተት ጎልቶ ጭንቅላት የሌለው ሰው ነው ሊወቅስሽ የሚችለው ያልኩበት ምክንያት ነው። ለምሳሌ ሀሰን አንተን እንደዚህ የምታደርገው ምናምን የምትመክራት እንደዚህ የምትላት አሁን ጠላትሽ ግቢ ውጭልኝ ምን ማለት ነው? በዚህ ናክል እኔም እኮ ክብር አለኝ ሴትዮ። እኔ አታውቂኝም እንዴ? ዘትዘትስልሽ ምናምን ታበዣዋለሽ። ክብር ካለ በክብር ውጣ። ለምን በአናትሽ አትዘገዛቂም? አልወጣልሽም፣ ትወጫታለሽ። አንዴ እንከባበር። ይህን ያህል ድንበር እንተራረፍ ሴትዮ። እንዴ እስካሁን ጸጥ ቤት አግሼሽ የኖርኩት አንሶ ነው እንዴ? ጭራሽ ልብሴን አዘጋጅተሽ ምናምን ምንድን ነው የሚሰማኝ? ምንድን ነው የምትሰማኝ? ተረጋግተሽ አንተ ስለስራት እንከባበር በቃ እሺ። ለምን አታርፍም? ምንም አታመጣም። አንተም እሷን ተያይዛችሁ ልትሆኑት ነው። ዛሬ በኋላ ይኸው በቃ ትክክለኛ ጸባዩ እየወጣ በቃ ወጣ። እንኳን ወጣ። ታገዝኩሻ፣ በጣም ታገዝ። አንቺ እንደዚህ ክብረ ቢስ ነሽ እንዴ? ሰው ሲያከብርሽ ሲለምንሽ አታይም እንዴ? መፈቀር ምንድን ነው? ለምን ገደል አትገቢም? እኔ ያላንቺ አልኖርም እንዴ? አልወጣም። ትወጫታለሽ እራሱ እንዲህ ናክል ተናንቀናል። ሻንጣ አዘጋጅተሽ ሳምንት ነበረ የምትለማመጣት። ለምን አታርፍም? አንተ ለምን ስነስርዓት አይኖርህም? ምን አገባሽ? ስነስርዓት እንዴት እንደሆነ አሳያችኋለሁ። ከዛሬ በኋላ እንዴት እንደሆነ አሳይሻለሁ። ማነሽ እና ናንቺ ሻንጤን እንዴት በትነቂ ነው? እኔ እኮ ግራን የገባኝ ምን አገባ? እንከባበር። ዞር በእናትሽ እንዳንቂ። ሲጀመርም አንተ እኔ መንካትን ፍላጎት የለኝም። በዚህ አይነት እየደበደብክ ልታኖራት ነው? ኧረ ይኸው ውጪልኝ። የእሷም ነው ይሄ ቤት የእሷ ነው። አይመለከትም። አንተ ምን አገባህ? እስካሁን የሲል የጠበቅከው አንሶ ዝም ብያለሁ። ደነት ምን አገባህ? ገደል ግባ። አይመለከትም። እንዳነክኛ በቃኝ። እኔ በቃኝ። ከአንቺ ጋር በቅቶኛል። የራስሽን ኑሮ ኑሪ። ውጪልኝ። ጸብ ፈልገሃል ከእኔ ጋር? አንቺ ነሽ እንጂ ጸብ የፈለግሽ ሴትዮ። ስለለመንኩሽ ነው እንዴ? ጣጥጣት ምትል ማነሽ? እኔ ለምነኝ ብያለሁ እና ታዲያ ስለለመንኩሽ ነው እኮ የንቀት ነው። ጭራሽ ሻንጣዬን አዘጋጅተሽ ትጠብቂኛለሽ እንዴ? ከዚህ በላይ ንቀት አለ እንዴ? ሻንጣህን ይዘህ በክብር ውጣልኝ። የተከበሩ እግዚአብሔርን አይሚ እረፊ። አስቀይምሻለሁ። እሺ በዚህ ናክል ክብሬንም ምኔንም አትንኪ። ማትፈልጊ ከኔ ጋር መኖር አትፈልጊ ማለት ውጪልኝ። ይኸው ሰላም። ይሄ ቤቴ እኔ ነው። ይሄ ቤቴ እኔ ነው። ልውጣ ስልህ እኮ እምቢ ብለህ ይኸውልሽ፣ የኔ እናት ይሄ ቤቴ እኔ ነው እኮ። በዚህ ናክል አትናናቂኝማ። እንከባበር። አንተ ደግሞ አንቺ ዝም በይ። አንቺ አንተንም ነው መታ። ምን አገባ? እሺ ናውጣ። በቃ አሁን ለማታ ናውጣ። ሌላ ችግር
ሰላም ጤና ይስጥልኝ ውድና ሀገሬ ልጆች፣ እንግዲህ እንደምታዩት ቡራና ሀይሚ እንደውም ደግሞ ሀሳን ተጠፋጠፉ ደህና ማለት ነው። እውነቴን ነው። እንደዚህ የሚጠፋጥፋቸው ሰው ነው ደህና አድርጎ ጥፍጥፍ ያድርጋችሁ። እንደው እሷ ናት። ሁሉም ሰው ክብር አለው። በክብር የመጡ ማንም ሰው ማን ስለሆንሽ እኔ እኮ ምንም አላደረጉሽም። ታውቂያለሽ አይደል? እንደውም እንዴ ምንም ሳላደርግሽ እኮ ነው እየለመንኩሽ ያለው። ለምን በገደል አትገቢም? ሰማኛል። ለአንተ እኔ ቤት እንዳትመጣ ሁለተኛ። ሀይሚን እንከባበር። ምንም የሚለወጥ ነገር የለም። ዛጋ ስላደረግ ከዚህ በላይ አስቀይምሻለሁ። ከዛሬ በኋላ እኔ የአንቺ ፍቅረኛ ምንም አይደለሁም። አታውቂኝም፣ አላውቅሽም። እሺ አታውቂኝም፣ አላውቅሽም። በቃ ውጪልኝ። ውጪ። ቤቱ የኔ ነው። ውጪ። ሌላ ችግር ውስጥ አትክተሽ ትወጫለሽ። ወደሽ ነው የምትወጪው። ወደሽ ነው የምትወጪው። ይኸውልሽ እኔ እስካሁን በጣም ራሴን ምን እስኪ ራስሽ ምን ልታረጊኝ? በጣም ራሴን ምን ልታረጊ? ልትማጪ እስቲ የትኛው ማህበረሰብ የሚባል ህግ ካለ ታሳይኛለሽ። እንተያያለን። ምን እንደምታመጪ አለው። በጣም አበዛሽው እኮ እናቴ። ወንድ ልጅም እኮ ስሜት አለ። ወንድ ልጅም እኮ ወንድ ነው። ስሜት ስላለ እኮ ነው እስከዛሬ እንደፈለግ ስትሆን የነበረው። ቦታ ከማንም ጋር አላየሽኝማ። ስታይ ነው የምታወሪኝ። ይህ ራሱ በጣም ትልቅ ንቀት። እንዳትነካኝ አሁን አልታገስም። ምንም አታመጪም ነው። ውጡልኝ እባክህ ወደዛ። ሰው ሁኑ። ሰው ሁኑ። ሰው አክብሮ ዝቅ ሲል አክብሪ። ሰው አክብሮ ይቅርታ ሲል ይቅርታ መልሽ። በጣም አበዛኸው። እሺ አበዛሁት። ውጪ በእናትሽ። ውጡልኝ። ጎዳናችሁ ጋር ነው የምትፈልገው? እሱ ለምን ጸባይ? ለምንድን ነው አንተ ማለት? ለምን ጸባይ ይኖራል? ለምንድን ነው በጸባይ? ለምንድን ነው ስነ ስርዓት ይኖር? ማዝኖን ግን ሞታል። ምን ስነ ስርዓት ይኖር? ለምንድን ነው ሞቶ ከቤት የምትወረቶን እንኳን አታውቅም። እሷ ለምን የምትወጣው? እኔ መች ውጭ አልኳት። ራሷ እኮ ነው ስለነካችኝ ቱታ። ማን ስለሆነች ነው ቤቴ ላይ መጣውታ? ብትነካ ምን ትሆናለህ? አትሞትም እኮ ምን ትሆናለህ? ይወጣችሁ ከዚህ በኋላ እንዳላገኛችሁ እዚህ ጋር